እንዴ አሁን አብራኛ ነበረች? መቼ ወደ ላይ ወጣ ነው ታሪክ ተፈጠረ ምናምን የምትለው? ቆይ ያማታል እንዴ? እንዴ ቤዛ እባክሽን በሩን ክፈቺ! እባክሽን ቆይሽ ነኝ ያለ እናንተ ማን አለኝ? እባክሽን በሩን ገንጥዬ መግባት አቅም የለኝም። እባክሽን ክፈቺ! እባክሽን እንደዚህ አታድርጊ! እባክሽን እባክሽ በሩን ክፈችልኝ። እባክሽ ራስሽ እንዳትጎጂ በሩን ክፈችልኝ። እባክሽ ይቅር በይኝ፣ በሩን ክፈችልኝ። እባክሽ ይቅር በይኝ። እባክሽ ይቅር በይኝ። እባክሽ አንድ ዕድል ስጭኝ። እባክሽ አታሳብጂኝ። ክፈችው። ማነው? ምንድን ነው? ቆይ ለምንድን ነው? እባክሽ በእናትሽ ክፈችው። በቃ ይቅርታ አልኩሽ አይደል እንዴ? ሁላችሁም ሂዱልኝ። በቃ መሞት ነው የምፈልገው። አንተም ደግሞ እንድሞት እንደማትፈልግ አታስመስል። እንደምትጠላኝ ልትሄድ እንደማትፈልግ ነግረኸኝ የለም? ከልቤ ይመስልሻል? ስለተናደድኩብሽ ብቻ እኮ ነው እንደዚህ ያልኩሽ። እባክሽ በሩን ክፈችውና እንነጋገር። አንቺን አጥቼ መኖር ይመስልሻል? እባክሽ የጉድ ቀን አይመሻሉ። ዛሬ ሊያሰማኝ ነው ቀኑ እንዲህ የረዘመው። ፈጣሪ ወይ ፍቅር አጫወተው እኮ። ወይ ፍቅር ወይ ተጋግዘን እንቀጥለው እንዴ? የሆነ ነገር ሳትሆን ወደ ውስጥ ነው። ክፈችው እያልኩሽ እኮ ነው። እባክሽ ይቅር በይኝ። እሱን እንድትለኝ ብቻ አይደለም የምፈልገው። አፈቅርሻለሁ። ዛሬም ነገም ህይወቴ ከአንቺ ጋር ነው የሚሆነው። እንኳን አጥቼሽ አይደለም ከጎኔ ያለሽ በየሰከንዱ ደህና መሆንሽ፣ ደስተኛ መሆንሽ ማረጋገጥ ግዴታዬ። አንቺ ለእኔ የልቤ ሙሉ ቦታ መውረስ የሚገባሽ ዓለሜ ነሽ። በጣም አፈቅርሻለሁ። በጣም አፈቅርሻለሁ። በይሽ አሁን ክፈችው። ይህ ሰውዬ መጽሐፍ ፍጦ ነው እንዴ መጣው? ቆይ ታዲያ ለምን ይሄንን ቃልህን አጠፍክ? ምርጫ አልሰጠሽኝም። ግን ቆይ ለምን እንደዚህ አናደርግም? እሺ ንገሪኝ። ቆይ ምን እናድርግ? ይኸውልሽ ዳግምን አስቀድመን እናናግረውና እንዲተባበረን እንጠይቀዋለን። ከዛ ቢኒያም ቤት ሲመጣ አንቺ ራስሽን ልታጠፊ እንደሆነ ደውለን እንነግረዋለን። ከዛም በኋላ አንቺ ደግሞ ራስሽን እንደሚያጠፋ ሰው ገመድ ወይ የሆነ ነገር ብቻ ታደርጊና ራስሽን እንደሚያጠፋ ሰው ትሆኛለሽ። ከዛም ቢኒያም ይሄን ሲሰማ ደግሞ እየሮጠ መጥቶ ያድንሻል ማለት ነው። ጥሩ ሀሳብ ነው። ግን ተደናግጦ ወይም ደግሞ እሺ ብሎ የሚመጣ ይመስልሻል? እርግጠኛ ነኝ የሚያፈቅርሽ ከሆነ እየተጣደፈ ነው የሚመጣው። አሁን በይ ለዳግም ደውልለትና እንንገረው። ቆንጆ ሀሳብ ይመስለኛል። በቃኛ ምንረድ አይነሻላም ወይ እንዴት ሮጦ እንደሄደ በጣም እኮ ነው የሚወዳል። አይ ዳግዬ፣ ፍቅር እኮ ሁሉንም ነገር ያስተዋል። ክብርን፣ ዝናን፣ ገንዘብን፣ ቤተሰብን፣ በቃ ምድር ላይ ያለን ነገር ሁሉ ከፈጣሪ በታች ያስተዋል። እንደው ፍቅር ባይኖር እኮ ምድር አስጠልታ ነበር የምትሆነው። ፍቅር ማለት የእናትና የልጅ ፍቅር ነው ማለት እንደኔና እንዳንቺ። የኔ ልጅ እንደማታውቀውን ነገር ቀበጣጠርኩብህ አይደል? የኔ ውድ የኔ ናስቲ ከፈኝ ናቅፍ አድርገኝ እስቲ። ግን እማዬ እቅፍሽ በጣም ናፍቆኝ ነበር። ያሳዘንኩሽ
ትእዛዝሽን ያልሰማሁት። ግን እማዬ እቅፍሽ በጣም ናፍቆኝ ነበር። ያሳዘንኩሽ፣ ያስቀየምኩሽ፣ ትእዛዝሽን ያላከበርኩት በአይኔ ላይ እየመጣ በጣም እያዘንኩኝ ነበር። እንኳን ግን አንቺ ደህና ነሽ። ከዚህ በኋላ አንድ ነገር እንኳን አላስቀየምሽ። የኔ ውድ እንደው ፈጣሪ አንተን ባይሰጠኝ ምን ሆን ነበር? ያው ወይዘሮ ገነት ነው። አንተ እያሾፍክብኝ ነው እንዴ? እኔ ላይ እያሾፍክ ነው ወይ? ኧረ አማን እኮ እሺ፣ በቃ ሁለተኛ ልምደኝም። እሺ ይቅርታ። አውላላ ቆይ ምን ያህል ብትከፋ ነው ራሷን ለማጥፋት ሄደችው? ለነገሩ ነው ያውቀዋለሁ። ሁሉም ሰው ካልደረሰበት ምንም አይልም። አዎ እንደዛ ነው። ግን የእውነት ልታጠፋ አልነበረም። በቃ ያው ድራማ ሰርተን ነው። እኔ ድርሰቱን ጻፍኩት፣ እሷ ደግሞ ምርጥ አድርጋ ተወነችው። እንዴት ነው ብጽፍ ያዋጣኛል እንዴ? አዎ በነካጅሽ የኔን ህይወት ውብ አድርገሽ ጻፊልኝ። ግን ቆይ ለምንድን ነው ድራማ መስራት ያስፈለገው? ለምን መሰለህ? ታሪኩ በጣም ረጅም ነው። ብቻ በቃ የተጣሉ ጀማሪ ፍቅረኛሞች ናቸው። በማይሆን ነገር ተጣልተው የሚታረቁበት መንገድ ያጡ መሰለኝ። አይ ጎበዝ አስታራቂ ነሽ። እንዳንቺ አይነት ሰው በህይወቷ ስላለ ልታመሰግን ይገባል። ቢያንስ ህመሟን፣ ጭንቀቷን ትጋራታለሽ። አዎ ያው ሰሞኑን እናቱም እዚህ ቤት እያደረ ስላልሆነ እሷ ሙሉ ለሙሉ የኔ ኃላፊነት ነች። ያው እናቱም ስራ ስለበዛበት ነው እንጂ እስካሁን ሳይታረቁ አይቆዩም ነበር። እኔም ያው ይሄን ድራማ መስራት አይጠበቅብኝም ነበር። እናቱ እህቱን እስከ ሞት ድረስ በጣም ነው የሚወዳት። በእሷ ከመጡበት በምንም አይነት ነገር ድርድር አያውቅም። እውነት አንዳንድ ያቸውና እንደ ጅል ነው የምቀናባቸው። አይ ደስ ይላል። እንደዚህ አይነት ሰዎች በህይወትሽ ስላሉ በጣም እድለኛ ነሽ። እንዴ በጣም እኔ እኮ ከነሱ ውጭ እኮ ምንም አይነት ዘመድ እንኳን የለኝም። ብቸኛ ነኝ። ታይ እንደዚህ አትበይ። አንዳንዴ እኮ ቤተሰብ ኖሮሽ ራሱ ባልኖረኝ የሚያስብል ሊሆን ይችላል። ስለዚህ ዙሪያሽን እያየሽ ከዚህ የባሰ እንዳይመጣ ፈጣሪሽን አመስግኝ። እሺ? አዎ እሱ ነው የሚሻለው። የሌለን ነገር ላይ ትኩረት ማድረግ ምንም አይጠቅመንም። እውነት ግን ጥለሽ ልትሄጂ ነበር? አንቺ ግን በጣም ጨካኝ ሰው ነሽ ማለት ነው። ምን ላድርግ? መኖሬ ከመሞቴ ካልተሻለ ቀን በቀን የማዝን ከሆነ በቃ እንደዛ ማድረግ ይሻለኛል። እንዴ እና ታዲያ ቢሆንስ? ፈጣሪ እኮ የማንችለውን ፈተና ይፈትናል ማለት ነው። ፈተናውን ካላለፈን ግን ለድል አንበቃም አይደል? አዎ ግን በጣም ከባድ ነበረ። ታውቃለህ፣ ፎቶውን እያየሁ ትንፋሽ ያጥረኛል። የማስበው ነገር ለራሴ እንኳን ግራ ያጋባኛል። እዚህ ምን እየሆንሽ ነው ልና ተመልሼ ደግሞ እዛው ላይ ነኝ። ታዲያ ለምን እንደዚህ የማይሆን ስራ ሰራሽ? ምን አጠፋሁኝ? ታዩ በቃ ዋናው ነገር ደህና መሆንሽ ነው። ሌላው ነገር ሌላ ጊዜ እናወራበታለን። ካላስቸገርኩ አንድ ጥያቄ ልጠይቅህ? ችግር የለውም የምችለው ከሆነ። መቻልማ በደንብ ትችላለህ። ወደ ውጪ እንውጣና ወክ አድርገን እንመለሳለን። እውነትሽን ነው? አዎ ምን ችግር አለው? ደግሞም ወንድሜ ቤት ስለማያደር ብንወጣም ችግር የለው። ብዙን ቆይ ብዬ አላስቸግርም። እባክህ አንቺ ደስተኛ የምትሆኚ ከሆነ ችግር የለውም። አንቺ አታስቢ። እምቢ እንደማትለኝ አውቄ ነበረ። በቃ ልብሴን ልቀይር፣ አንተ መታቸው ወደ ጠብቀኝ። እሺ? ሄሎ ኢንስፔክተር። አቤት። እንዴት አመሸህ? ምን ነው በዚህ ሰዓት? አይ አንድ ነገር ላሳውቅ ይገባል ብዬ ስላሰብኩ ነው። ምን ነው? ምን አጋጠመ? አሁን ያለሁት እነ ናታን ቤት ነበር። ባለፈው ስመጣ እናንተ ጋር ያየሁት ልጅ ፎቶ እና ባለፈው እናንተ ጋር ስመጣ የተለጠፈው ፎቶ ላይ ያየሁት ልጅ አሁንም እዚህ ቤት ነው ያለው። አሁን እሱ በዚህ ሰዓት ከማን ጋር ሆኖ ነው ያለው? ከቤዛ ጋር ነው።
እንደማየው ከሆነ በጣም ቅርበት ያላቸው ይመስለኛል። እባክህ ኢንስፔክተር፣ ምንም አይነት ጉዳት እንዳይደርስባቸው ምን ማድረግ ይኖርብናል? እሱን ለእኛ ተወው፣ አንተ አትጨነቅ። በቃ በአካል በደንብ እናወራበታለን። ለአሁኑ ደህና እደር። እሺ፣ ሰላም እደር። በቃ ነገ እናወራለን። አሁን እንዴት ነሽ? ጭንቀቱ ቀለል እያለሽ ነው ወይስ? የእነዚህ መታረቅ አረጋጋኝ እንጂ አሁንም እንደዛው እንደጨነቀኝ ነው። ራሴን በጣም እየወቀስኩት ነው ያለሁት። ተይ እንደዚህ አትበይ። ሆን ብለሽ እኮ አይደለም። ሰው አይደለሽ፣ እንደዚህ ነገር ያጋጥማል። ይሁን ባትልስ ምን አማራጭ አለኝና ነው። ግን በጣም ተወጃታለሽ ማለት ነው እንዴ? በጣም ሂዊ እኮ በጣም ጥሩ ልጅ ነች። አይዞሽ፣ አንቺ አትጨነቂ። ፈጣሪ ያለ እናገኛታለን። እሺ? እውነት በጣም ነው የማመሰግነው። እሺ ማለት ለምኑ? እኔ ሰው አመሰግናለሁ ካለኝ ያራቀኝ ነው የሚመስል። እሺ በቃ ይቅርታ፣ ሁለተኛ እንደዚህ አይደለም። ፍቅር ግን በጣም ደስ የሚል ነገር ነው አይደል? አዎ ይመስለኛል። በተለይ ደግሞ ከሁለቱም ወገን ከሆነ ፍቅር ራሱ ፍቅር የሚለው መጠሪያ ያንሰዋል። አንዳንዴ ጥሩ ተፈላሳፊ ነሽ። እኔ የምልሽ እኔ እኮ እህትሽ እንዲሆና ከምንወጣ ብዬ እንጂ እሷ ከወጣች የምትጠብቂው ነገር የለም አይደል? ካለከመሽ ወከን እናደርግ፣ በዛውም ጭንቀትሽ ቀለል ይልሻል። እውነት? በቃ እንደዛ ከሆነማ ልብስ ደርቤ ልምጣ፣ ትንሽ ጠብቀኝ። እሺ በቃ በር ላይ እጠብቅሻለሁ። አንቺ ለብሰሽ። እሺ አንዴ አልቆይም። እሺ ተመልሼ እመጣለሁ። ምን ልታደርግ ነው? አንዴ ብዙም አልቆይም። የት ልትሄድ ነው? መጣሁ። እዚህ ጋር ነኝ። መጣሁ። እዚሁ ጠብቂኝ። እሺ ሄሎ ዳጊ፣ ጊዜ የለኝም። ምን አዲስ ነገር አለ? ቶሎ ቶሎ አውራኝ። ልጅቷን ላግኛት ሄጄ ነበር። አሁን ግን እየተመለስኩኝ ነው። አጎቴ ከቀደመኝ ግን አለቀልኝ። አይ አጎት ከኔ ጋር ነው ያለው። አብሮኝ እንዲቆይ ይዘዋለሁ። አንተ ቶሎ ግባና የተፈጠረውን ነገር ቃል በቃል በቴክስት ላክልኝ። እውነት? አጎቴ ከአንቺ ጋር ነው? በጣም ደስ ይላል። እኔም እማዬም ቢሆን ነገር ሸውጃት ነው የወጣሁት እኮ። ግን ለምን ላጎቴ ሁሉንም ነገር እንዲያገዘን አናደርግም? ማለት እሱ ከኛ ይሻላል። ዳጊ ምን እያልክ ነው? እኔ እኮ ጽዮን ሰለሞን ነኝ። ራሴ ባዘጋጀሁት ወጥመድ እንዲወድቅ እንጂ ማንም ማግዙኝ አሸናፊ መሆን አልፈልግም። ስማኝ ዳግም፣ አንተም ብትሆን ደግሞ ይሄንን ማድረግ ካልቻልክ ራሴ አደርገዋለሁ። እሺ? እንዴ ምን እያልሽ ነው? ተረጋጊ እንጂ። ያ ሰይጣን እኮ የኔን ህይወት ለማበላሸት ጉድጓድ ይቆፈርልኝ ሰው እኮ። ይቅርታ አንቺ ምንም አታስቢ። እኔና አንቺ ሁሉንም ነገር እንወጣዋለን። አዎ ዳጊ፣ እሱ ነው የሚሻለው። በቃ ቢኒያም ወደ እኔ እየመጣ ነው። እናወራለን በኋላ። እሺ በቃ እኔም ወደ ቤት እየገባ ነው። አጎቴ ቶሎ እንዳይመጣ አንቺ ያዥልኝ። እሺ? ስለሱ አታስብ። በቃ ቻው።
ስቀልድ ያው አሁን ልሰጥሽ ነው። የት ነሽ? ዮናታን ቆየት ነህ? ከዚህ ቤት ርቀህ ምን አይነት ተንኮል እየሰራ ነው? ቆይ የክፍሉን ቁልፍ የት አድርጎት ነው የሄደው? ከዚህ ክፍል ውጭ ደግሞ የት አባቱ ሊያስቀምጠው ይችላል? በእኔ በሬት ላይ እንደተጫወትክ አትቀራትም። እሺ ህይወትን ሲኦል ነው የማደርግልህ። ታያለህ፣ ያደረክብኝ ሁሉ እጥፍ አድርገህ እንድትመልስ ነው የማደርግህ። ደግሞ ማን ነው እንደዚህ ያደረገሽ ብሎ ይጠይቀኛል። ደፋር። ቆይ ታያለህ።
እንዴት ነው አሁን? ቀለል አላለሽም? በጣም ነው ቀለል ያለኝ። ታውቃለህ፣ ሳላውቀው የኖርኩት የራሴ ቤተሰብ ነው የምትመስለኝ። እውነት? ሌላስ ቤተሰብ ብቻ ነው መስልሽ? አዎ ቤተሰብ ትመስለኛለህ። አይ ጥሩ ነው። ምን ነው አልተዋጠልህም? ችግር አለ እንዴ? ኧረ ምንም ችግር የለም። ጥሩ ነው። ደስ ስላለኝ ነው። እውነት ደስ አለክ? ምንም ቢፈጠር እኔ ከጎንህ አለሁ። እሺ እንደ አንድ ቤተሰብ ይሄ። አይ አንቺማ ከዛም በላይ ነሽ። ሁሉንም እውነት ብታውቂ ምን ትይኝ ይሆን? አምላክ ይርዳኝ። እንደዚህ ስላልሽኝ በጣም ደስ ብሎኛል። አንቺ ጥሩ ልጅ ነሽ። ስላወቅሽ በጣም ደስ ብሎኛል። ግን እኮ ማንም ሰው እንደዚህ ብሎኝ አያውቅም። አንተ ስለሆንክ ነው። በደንብ ስላላወቅሽ ነው። ሄሎ የኔ ስጦታ፣ ደህና መሸክ? አለሁልሽ። እንዴት ነሽ? አለሁ። ዛሬ ስልክ ቶሎ አነሳ እኮ። ስራ ላይ ካልሆንኩ ሁሌም ቶሎ ነው ማነሳ። ቆይ አንቺ ልጅ ሆን ብዬ ማላነሳ ነው እንዴ ይመስልሽ? ምንም ይሁን አንዳንዴ ግን በጣም ነው የምታናደኝ። እውነት እንዴ! ቀን ሙሉ ስቀጠቅጥልህ ሳታነሳ ትቆይና ሲመሽ ትንሽ ሰዓት አውርተኸኝ የተናደድኩትን ንዴት ሁሉ ታስጠፋብኛለክ። ዋናው መርሳትሽ ነው የኔ ቆንጆ ቀበጥ። ቆይ በዚህ ሰዓት እናትሽ የለችም እንዴ? ማም አልገባችም። ወንድሜም ያለ ወትሮ አምሽቷል። ለነገሩ እሱ ከቅርብ ጊዜ ጀምሮ ያመሸ መግባት ጀምሯል። አረ እና እሱን የሚያክል ቤት ውስጥ ብቻሽን ያለሽው? ትመጣለክ? አንቺ ትቀልጃለሽ። አልቀለድኩም ባክን። ይሄን ያንተ ብትመጣ ኖሮ ብቻዬን ቤት ውስጥ አልቀመጥም ነበር። እንደዚህ አትበይ። በቃ ነገ እነግርሻለሁ። ዛሬ መሽቷል። ዮንክ ደረቅ ነገር ነው እውነት። እሺ እባክሽ የኔ እርጥብ፣ ደግሞ እንዳትፈሪሽ። ወደ የትኛውም አቅጣጫ ብትዞሪ እኔ ከጎንሽ ነኝ። ወረኛ ነገር ነክ። ባይሆን ምን እያደረክ ነው? ወደ ቤት እየገባው ነው። ታውቂያለሽ፣ ስራ ቢዚ እየሆንኩኝ እህቴን እያየኋት አይደለም። ለእህትህ ሲሆን ግን ጊዜ አታጣማኝ አይደል? ለማንኛውም ቤት ግባና እናወራለን። ደግሞ እንዳረሳሽ። እሺ እደውላለሁ። አረሳም። ቻው። እሺ ባይ። ልጆቹ በዚህ ማታ የት ሄደው? ፈጣሪ ምን ተፈጥሮ ነው? በቃ በጣም መሻረል ወደ ቤት ነው። አዎ ብርዱ ራሱ በጣም ነው የሚያርዳው። ወይኔ ናቱ ደወለ። እቤት ሄዷትን ይሆናል። አንሺው ተጨንቀው እንዳይሆን። ሄሎ ናቱ፣ እንዴት አመሸህ? እቤት መተህ ነው? አዎ። ቤዝ ምን ተፈጥሮ ነው? እህቴ ምን ሆና ነው ቤቱም ክፍት ጥላችሁ ወጣችሁት? አይ ምንም አልተፈጠረም። እዚህ አንድ ቦታ ደረስ ብለን እንምጣ ብለን ነው። ደግሞ ቆይ ሉሊት አለች አይደል እንዴ? ኧረ የለችም። ቤት ውስጥ ማንም የለም። ፈርታ ተደብቃ እንዳይሆን እንጂማ እኮ እኛ ስንወጣ እኮ ቤት ነበረች። እሺ በቃ ቶሎ ተመለሱ። እንዴት በዚህ ምሽት ትወጣላችሁ? አሁን ቶሎ ኑና አይቻችሁ ልውጣ ነኝ። ቆይ ዛሬም ቤት አታድርም? አዎ ቤዛ በቃ ቶሎ ነው። እሱ አይፈልጋትም እንጂ እሱን ለማግኘት ያልፈነቀለችው ድንጋይ የለም። እሺ እንዲህ ስታያት ጥሩ ሰው ትመስላለች፣ ግን ቀርበ ብታያት በጣም መጥፎ ሴት ናት። ይኸውልህ ቀድሜ ልንገርህ ብዬ ነው። እኔ ወንዶች ሲጎዱ ማየት ደስ አይለኝም።
እሺ እመጣለሁ። ምን ነው ናውድ ዝም አልክ? አይ ምንም እንዲሁ ነው። በቃ ወደ ቤት ላደርስሽ። እሺ እንሂድ። አንተ ልጅ እንደዚህ ለብሰህ ከየት ነው የምትመጣው? የት ነበርክ? እዚሁ አካባቢ ነበርኩ። ያው አጎቴን ያደረጉት ነገር እኔንም እንዳያደርጉኝ ስለፈራው ነው እንደዚህ ተከናንቤ የወጣሁት። የኔ ጎበዝ ልጅ፣ እንደው ምን አለ ፈጣሪ አንተን ስወልድ መንታ ባደረገልኝ ኖሮ። ምን ነው አጎትህ ግን አመሸ? አይ ይመጣን ከጽዮን ጋር ሆኖ ነው። ደውዬለት አረጋግጫለሁ። የኔ አንበሳ፣ እንደው መች ነው እንደዚህ ቅመም ይሆንክልኝ? እንዴት ነው እንደዚህ ጥንቁቅ ይሆንከው? ለነገሩ ቀስ ብሎ ይምጣ፣ ዋናው መታረቃቸው ነው። በላንታውን ግባና እራትን አቅርበ በላ። እኔ እሱ ሲመጣ አብሬ እበላለሁ። አይ እንደዚህ አይሆንም፣ እጠብቀዋለሁ፣ አብረን እንበላለን። አይ ግባና ብላ፣ አንተ አትችልም። አይ እጠብቀዋለሁ ካልክሽ እንግዲህ ሉሊት ምንድን ነው ሁሉ ስጣራ እያለች እያየሽ ዝም ነው? ስትታይ ናይፍን አልወደድሽው? ምን እንዳያጥና ድመት እየተደባበቅሽ ነው? አይ እንትን ነው እላይ ሻወር እየወሰድኩ ነበር እና ሻወር ሶስት ኤርፎን ሰክቼ ነበር እና በሮቹን እየከፈትክ ስትጣራ አላየሁም ነበር፣ አልሰማሁም ነበር። እና ካላየሽኝ ወደ ላይ እንደወጣውና በሮቹ እንደከፈቱ በምን አውቅሽ? አይ ያው ስትጣራ አይቼ ማለቴ ሰምቼ ኡፍ በቃ ገምቼ ነው። ሻወር እየወሰድሽ ምን ነው ገላሽን ሳታደርቂ ነው የወጣሽ? ውሃ በውሃ ሆነሻል እኮ። አዎ ያው አንተ እየተጣራ ስለነበረ እንዳላስጠብቅ ብዬ ነው ቶሎ ዝም ብዬ እስከ ውሃ የመጣሁት። ኧረ አንቺ ሴትዮ ተረጋጊ። ቆይ ሳወራሽ አይኔን ጨፍኝ ማውራሽ ነው ይመስልሽ? ምንድን ነው እንደዚህ ደረቅ ውሸት? ለማንኛውም በቃ እኔ ልሂድ። ደህንነታችሁን ለማረጋገጥ ነው የመጣሁት። ለቤዝ ደውዬላታለሁ። ሲመጡ ጠብቂያቸው እንዲልኩ ነገራቸው። አካሄዳቸው ግን የሚመለሱ ይመስሉ ማለት እሱ ደግሞ ምን ማለት ነው? በዚህ ጨለማ ምንድን ነው ውጭ የምትሰሩት? ትንሽ እኮ ቤት መቀመጥ ደበረና ወክና ግብ ለመተን ነው። ስለምን ወክ ነው የምታወሉ ደግሞ? አዎ ሉሊት፣ ምን ነው? አይ ጥሩ ነው። ያው ሳትናገሩ ሄዳችሁ አቶ ናታን ተጨነቀ ብዬ ነው። ያው በማይሆን ሰዓት ሄዳችሁ የሆነ ነገር ብታመጡ ደግሞ ጣጣውለኛ ነው። በዚህ ጨለማ ደግሞ ስንት ነገር አለ። ቤዝ ማውራት አለብን፣ ግን አሁን አይደለም። ቆይና መቼ ነው? እሱን ነው እነግርሻለሁ። ግን ሁለተኛ ከዚህ ቤት ለእኔ ሳታሳውቁኝ እንደማትወጡ ቃል ግቡልኝ። ቆየ ምን ቃል ነው የምትለው ወንድሜ? ዛሬም እዚህ አታድርም እንዴ? አዎ እቴ፣ መጨረስ ያለብኝ ነገር ስላለ የግድ መሄድ አለብኝ። ግን ቃል እገባልሻለሁ ነገ እዚሁ ነው ማድሮሽ። የኔ ቆንጆ እህት።
ቆይ እዚህ የሆነ ስራ መስራት አትችልም? ቆይ ምን አይነት ስራ ቢሆን ነው ውጭ የሚያሳድር? እሱን ሌላ ጊዜ እናወራለን አልኩሽ እኮ ቤት። ብቻ የምልሽን እሺ ብለሽ አድርጊ። ሁሉንም ነገር በሰፊው እናወራለን። አሁን ግን የግድ መሄድ አለብኝ። አቶ ናታን በጨለማ የት ነው የሚሄደው? ወይስ ወንጀል ምናምን ጀመረ? አንቺ ሴትዮ አፍሽን ዝጊ። በዛሬ ቀን እንድበሳጫት አድርጊኝ። ዛሬማ ከሞት ነው የተረፍሽው። ለነገሩ አንቺ ምን አለብሽ? ፍቅር ፍቅር የሚል ቅዠት ላይ ነሽ። ቆይ አንቺ ሴትዮ ችግርሽ ምንድን ነው? ደግሞ ልትጀምሪ ነው? አይ እንግዲህ ቆይ ምን አልኩ? በቃ ከዚህ ቤት መተንፈስ አይቻልም ማለት ነው? ሉሊት፣ ማንም ሰው አትናገር ያላለሽም። የምትናገሪውን ነገር ግን አስተካኪኝ የተባልሽው። ነይ እባክሽ ቲያትር ወደ ላይ እንሂድ። በዛሬ ቀን እንድታናደኝ አልፈልግም። ምን በዛሬ ቀን ትያለሽ? ቀን አይተሽ አታውቂም እንዴ? አሁን ብትሞሽ በማን ልታሳብቢ ነው? ያዙ ይልቀቁኝ ያልሽው? እንሂድ። አንቺ አፍሽን ዝጊ እሺ? ካልሆነ ግን እኔ እዘጋልሻለሁ። አፍሽን ዝጊ? እቺ ማትረባ እሷን እኔን አፍ የምትዘጋው? እዚህ አፍ የወጣ ጥሬ ለሚያክል ልጅ አንዴ ልሙት አንዴ ልሰቀትልብናለች። በኋላ አንድ ሰላማችን ልታሳጣን እኮ ነው። በኋላ ሞታብኛ ልታሳብብ ደፋር። እስኪ እናንተ የማትረባ አለቃ። አቤት። ምንድን ነው በዚህ ሰዓት የደወልሽው? መቼም የሚጠቅመኝን ነገር ልታሳውቂኝ ነው። አዎ ይኸውልህ፣ ቆይ ስማኝ። አሁን ናታን ከቤት እየወጣ ነው። ልንገርህ ብዬ ነው። ማለት አሁን ከግቢ ወጥቷል? እርግጠኛ ነሽ? አዎ እርግጠኛ ነኝ። ባሉ እንዴት በዚህ ጨለማ እደውልልሃለሁ እንዴ? ሰዎቹ በሙሉ በር ላይ አሉ። እንዴት ቤት አልፎ ሄደ? ቆይ ቤታችሁ ሌላ በር አለው እንዴ? አረ በጭራሽ አንድ በር ብቻ ነው ያለው። እንዴ ስለምን በር ነው የምታወራው? በደንብ አጣሪና አሳውቂ። ፈጣሪ ያውጣኝ። ቆይ አለቃ ስለ የትኛው ሁለተኛ በር ነው የሚያወራው? ወይ ጣጣ፣ ሌላ ጣጣ መጣብኝ። እስቲ ወንድሜ ክፍልህ ምን እንዳለ እኔ ቆይ ለምንድን ነው የማይከፈትልኝ? እጭ ተከፈትልኝ እባክህ። እጭ እባክህን ተከፈትልኝ። እባክህ ሌላ ፊልም እንይ። ሌላ ፊልም አድርገው ወይም ደግሞ ሙዚቃ እንስማ። በጣም የሚያስፈራው ውጋው አልወጋው ጀግና ልጅ ጀማር ታውቂያለሽ፣ ከተቃራኒ ጎን መቆም ደስ ይለኛል። ሁሉም ሰው የሚደግፍ ሳይመቸኝ ውጋው እናቱ ዘልዝለው። አይ እንግዲህ በቃ ቀይረው። ምን ያልሽ አለቤት መብትሽ ነው። እሺ ውጋው እናቱ ዘልዝል ጅል የኔ ንግስት እንዴት ዋልሽ? መጥቻለሁ። አንተ ማትረባ